በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ በእምነትም ምሰሏቸው የሚል በዕብራውያን ምዕራፍ 13 ላይ ያለውን ቃል መነሻ በማድረግ እኛም ዋኖቻችንን እንድናስብ ከሚያሳስቡን ከሚያመላክቱን እርሱ በደግነቱ ብዛት ስለ ገናናው ስሙ ሲል የጠራቸውን ያጸደቃቸውን ያከበራቸውን የእነዚሁኑ የቅዱሳኑን ሕይወት እናስብና በቃል ኪዳናቸውም ታምነን ልመና ጸሎታችን ወደሱ ያደርሱልን ዘንድ ደጅ እየጠናን አምላካችን ከምንማጸንባቸው መርሃ ግብሮቻችን አንዱ የሆነውን የቅዱሳንን ሕይወት ማሰብ ነውና በዚህ በነጻች በጎላች በተረዳች በአንዲቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስንመላለስ በቅዱሳን ሕይወት በቅዱሳን ቃል ኪዳን በቅዱሳን ጸሎት በቅዱሳን ምልጃ በቅዱሳን ተራዳይነት ነውና ያለነው ልመና ጸሎታቸው ይደርሰን ዘንድ በረከታቸው ለኛም ተትረፈረፍልን ዘንድ ለአምላካቸው ያላቸው ቀናይነት ያለሱ የተጋደሉበት ተጋድሎ ሁሉ ለኛም በረከት ሆኖን ይሰጠን ዘንድ እንድንማጸንባቸው ከሚያሳስቡ አባቶቻችን ሁለቱን ነው ለዛሬ ለማየት የምንሞክረው። በየዓመቱ ጥቅምት 14 ቀን የምናስባቸው አቡነ አረጋዊና የባህታዊ ሙሽራ የቅዱስ ገብረ ክርስቶስን ታሪክ ከብዙ በጥቂቱ ከሙሉ በከፊሉ ማስታወሻ ይሆነን ዘንድ አሁንም አምላካችን ደጅ እየጠናን የምንከታተለው ይሆናል። በዚህ ዕለት በርግጥ የሚታሰቡ እነሱ ብቻ ሳይሆኑ ከ72ቱ አርድእት ቅዱስ ሐዋርያ ፊልጶስ ኢትዮጵያዊውን ጃንደረባ ያጠመቀው ማለት ነው። የሱም የዕረፍቱ መታሰቢያ ነው። ከሮሜ ሀገር የሆነ የከበረ ሙሴም አረፈ ብሎ መጽሐፈ ስንክሳራችን ይነግረናል። እንዲሁም ደግሞ የመራኳ ከሱ ጋራም ያሉ ሰማዕታት ዱማቴዎስና እምራይስ የ431ዱም ሰማዕታት መታሰቢያ ነው ይላል። ከዚህ በተጨማሪ እንግዲህ የቁስጥንጥንያ ንጉስ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ እንዲሁም የአረጋዊ ዘሚካኤል መታሰቢያ ብሎ ያው አቡነ አረጋዊ ማለት ነው። ሁለቱንም እንደዚሁ ያነሳቸዋል። እኛ በተለይ ያው ይህንኑ በተመለከተ መጽሐፈ ስንክሳራችንም ሌሎቹ መጽሐፍት የሚነግሩንን እንደ አምላካችን ፈቃድ ለማየት እንሞክራለን። እሱ አምላካችን በቸርነቱ ሚስጥሩን እንዲገልጽልንና የነዚህን ታላላቅ ደጋግ አባቶቻችንን ቃል ኪዳናቸውን በረከታቸውን እንዲያሳድርብን የእሱ የአምላካችን የቃሉ ባለቤት የተቀደሰ ፈቃዱ ይሁንልን። ለዚህ ሰዓትና ደቂቃ ያደረሰንም እሱ ነው። ይህንንም እንድንሰማም በቸርነቱም ደግሞ ሰምተንም ለፍሬ ለበረከትም የሚያደርስልን እሱ አምላካችን ነውና ለዚህ ሰዓትና ደቂቃ ያደረሰን ክብርና ምስጋና ለገናና ስሙ ይሁንልን። አምላከ ቅዱሳንን የሰጠችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስደተኛዋ እመቤት ስሟ የከበረ የተመሰገነ ይሁን። የአቡነ አረጋዊን ብናስቀድም በዚች ቀን ይለናል መጽሐፈ ስንክሳራችን። በዚች ቀን የታላቁና የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር 9 የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳቁሚስ ዘንድ እንደተማረ ለልጆቹ መነኮሳት ስርዓትን ወይም ደግሞ ስርዓተ ማህበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን ይላል መጽሐፈ ስንክሳራችን። እጅግ አጠር ባለ መልኩ ይህንኑ ሲነግረን ትንሽ ሰፋ አድርገን እንግዲህ የእኝን ታላቅ አባት የአቡነ አረጋዊን ሕይወት ለማየት ነው የምንሞክረው። የጻድቅ መታሰቢያ ለዘላለም ይኖራል ብሏልና በመዝሙር 111 ልበ አምላክ ዳዊት። አባታችን አቡነ አረጋዊ ከ9 ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገስታት ወገን ሲሆን አባታቸው ይስሐቅ የሮም ንጉስ ነበር። እናታቸው ዕድና ትባላለች። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የተባረከ ልጅም ወለዱ። በሕገ እግዚአብሔርና ቅዱሳት መጻሕፍትን እያነበበ አደገ። ለአቅመ አዳም ሲደርሱ ሚስት ቢታጭላቸውም ከነበራቸው የክርስቶስ ፍቅር የተነሳ ትዳር መመስረትን ትተው ዳውናስ ወደምትባል ገዳም ሄዱ። በዚያም አባ ጳቁሚስ ይኖሩ ነበር። አበምኔቱ አባ ጳቁሚስን ልብሰ ምንኩስናን እንዲያለብሳቸው ጠየቁት።
አባ ጳቁሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆነ መጠን የመንግስቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። ቅዱስ አባታችንም አባቴ ሆይ የምድር ነገስታት ኃላፊ ወይም የምድር መንግስት ኃላፊ ጠፊ ነው። ነገር ግን የማታልፈውንና የማትጠፋውን ዘላለማዊት መንግስት እወርስ ዘንድ እፈልጋለሁ አለው። እናም በ14 ዓመታቸው በአባ ጳቁሚስ እጅ የምንኩስናውን ልብስ ለበሱ። በገዳሙም እየተጉ ኖሩ። ከዚህ በኋላ የጻድቁ ዜና በሀገራቸው ሮም ውስጥ እንዲሁም በመላው ቦታ ተሰማ። በዚህም የተማረኩት 7 ቅዱሳን አባ ሊቃኖስ ዘቆስጥንጥንያ፣ አባ ይማአታ ቆሲያ፣ አባ ጽህማ ከአንጾኪያ፣ አባ ጉባ ከኪልቅያ፣ አባ አፍጼ ከእስያ፣ አባ ጰንጠሊዮን ከሮም፣ አባ አሌፍ ከቂሳሪያ እርሱ ወዳለበት ገዳም መጡ። አባ ጳቁሚስ ለብዙ ዓመታት ምንኩስናን ሥርዓተ ማኅበርን አስተማራቸው። እናቱ ንግሥት ዕድና የልጇን ዜና ሰምታ እርሱ ወዳለበት መታ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። መነኮሳቱም አባ ዘሚካኤልን መሪያቸው አደረጉት። በአካለ ሥጋ ሕፃን ሆኖ ሳለ የአእምሮን ብስለት አይተው የሕይወት መንገድ ስለመራህን አቡነ አረጋዊ መባል ይገባሃል አሉት። በዚህም አቡነ አረጋዊ ተብለው ተጠሩ። ብልህ አዋቂ ማለትም ነው። በገዳመ ዳውናስ 7 ዓመት ከቆዩ በኋላ ይስሐቅን በኋላ አባ ገሪማን ለመጠየቅና የሀገሩን ሰዎች ለማስተማር በአንድነት ሆነው ወደ ሮም ተመልሰው ሲያስተምሩ በዘመናቸው የካቶሊክ ሃይማኖትን እንዲቀበሉ ጫና ቢደረግባቸውም እውነቱን እውነት ሐሰቱን ሐሰት ማለት ተገቢ ነውና ክርስቶስ ከተዋህዶ በኋላ 2 ባህሪ ነው ብሎ ማስተማር ክደት ነው ብለው በድፍረት መቃወም ጀመሩ። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮማ ቫቲካን ቤተክርስቲያን ቅዱሱን ማሳደድ ጀመረች። ቅዱሱ አባታችን አቡነ አረጋዊም በአንድ ቦታ መከራ ቢያጸኑባችሁ ወደ ሌላው ሽሹ የሚለውን የወንጌልን ቃል አብነት በማድረግና ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም የአስራት ሀገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት በማንበቡ በኢትዮጵያ ፍቅር ተያዘ። ወደዚያው መሄድ ፈለገ። ይህንንም 2 ደቀ መዛሙርቱን ይዞ ለማንም ሳያሳውቅ ቅዱስ ሚካኤል እየመራው ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሰ። እዚያም ጥቂት ቀን ተቀምጦ ወደ ሮም ተመለሰ። ስለ ኢትዮጵያ ባይኑ የተመለከተውን በጆሮም የሰማውን ሁሉ ለወንድሞቹ ነገራቸው። እነርሱም እኛም ወደዚች ሀገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅድሳትንና መጽሐፍትን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል አቡነ አረጋዊ ማለት ነው እየመራቸው በአለአሜዳ 5ኛ የንግስና ዓመት በ480 ዓመተ ምህረት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። 8ቱ ቅዱሳንም መጡ። ጥቂት ቆይቶ 9ኛው አቡነ ይስሐቅ ወይም አባ ገሪማ አቡነ ገሪማ በሮም ከነገሰ ከ7 ዓመት በኋላ መንግስቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። ቁጥራቸውም 9 ሆነ። ለሁሉም አንድ የተለየ ማረፊያ ቦታ ቤተ ቀጢን የተባለው ተሰጥቷቸው በጸሎት ተጠምደው ይኖሩ ነበር። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ፈጣሪያቸውን እየለመኑ ድንቅ ተአምራትን እያደረጉም ቆዩ። መላእክት ዘወትር ባለመለየት ያጽናኗቸው፣ ጌታችን ኢየሱስ ክርስቶስም ዘወትር ይገለጽላቸው ነበር። በእያንዳንዳቸውም ብዙ ተአምራት ተደረጉ። ከእነርሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅጽበት ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በኋላም ንጉሥ አልአሜዳ ከሞተ በኋላ በነገሰው በታዜና 6ኛ የንግስና ዓመት ላይ ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሊቃኖስ ደብረ ቆናጽል፣ አባ ጰንጠሊዮን ከዚሁ 2 ምዕራፍ እልፍ ብሎ ከሚገኝ ኮረብታ፣ አቡነ ይስሐቅ መደራ፣ አቡነ ጉባ በእዚሁ በመደራ ትይዩ 3 ምዕራፍ እልፍ ብሎ፣ አባ ጽህማ ጼዴንያ፣ አባ ይማአታ ገርአልታ፣ አባ አሴፍ አህስአ ብዝሃ በተባለችው እንዲሁም አባ አፍጼ ይሃ ተሰማሩ። አባታችንም እናታቸውና ማቲያስ የተባለ ደቀ መዝሙራቸውን ይዘው ከሁሉም ርቀው ወደ መረጡት ቦታ ሲሄዱ ከዛፍ ጥላ ስር አረፉ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችንም ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖርም ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ሆኖም እንደ ደብረ ዳሞ የበረከት ቦታ ባላገኘ ጊዜ ተመለሰ።
በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብረ በአተልሞ አላት። ትርጓሜውም የእናት የማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ሲያነሳው ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅና የማይላጥ ቀይ ቀስም ሆኗል፣ ወይም ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ታላቅነቱና ስለ ክብሩ ከዚያ የደረሱ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቀሃል አለው። አባታችንም ከዚች ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅ ዘንድ እወዳለሁ አለው። መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። ቅዱስ አቡነ አረጋዊ ለተራራው ፍቅር አደረባቸው፣ አለቀሱም። በዚያም ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞ አትፍራ፣ ስልጣን ተሰጥቶሃልና በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ፣ ወደ ተራራው ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም በጾም በጸሎት 2 ሱባኤ ይዘው 14 ቀን በዚያ ተቀመጡ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም 3 ጊዜ ሰገደ። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ጀመረ። ዳቦዋ ግማሽ ስትሆን ስለጠገበ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረሳለች። ደቀ መዛሙርቱም ከታች ወደ ላይ የሚወጡበትን መሰላል ሰሩ። አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰራና ይዞት የመጣውን ታቦት በውስጡ አስገባ። እግዚአብሔርንም ስለ ቁርባኑ ወይም ስለ መስዋዕቱ ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸውም ትንሽ በዓት ታገኙ። ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጡ። በዚያም ብዙ ተአምራትን አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። ለዚያችም ሀገር ብርሃን አበሩላት። አጼ ካሌብም አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ አቡነ አረጋዊ ለመኗቸው። ወደ ደቡብ በሄደም ጊዜ የመን ከሰራዊቱ ጋር ዘምተው አሸንፈው ተመለሱ። አጼ ካሌብ ወይም የአጼ ካሌብ ልጅ ገብረ መስቀል ቤተክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰራ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ያም ቦታ ደብረ ዳሃሞ ተብሎ ተሰየመ። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ረፍት፣ ከሐዘን ወዳለበት ወይም ደግሞ ከሐዘን ደስታ ወዳለበት፣ ከሐሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣሁ። የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወራለህ ብሎ ቃል ኪዳን ሰጥቷቸው ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ማትያስ ለተባለው ደቀ መዝሙር ጌታችን ተገልጦ የሰጣቸውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። መዝሙር 111 ቁጥር 6። ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩ በኋላ ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊም አጽናኗቸው። ጥቅምት 14 ቀንም አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር
ምንም የተገኘ የለም። አቡነ አረጋዊ እህል የሚቀምሱት በሰንበተ ክርስቲያን ብቻ ነበር። ከዚህ በኋላ ግን ምድራዊ ህብስት አልተመገቡም። መላእክት በሰንበተ ክርስቲያን ሰማያዊ ህብስት፣ ሰማያዊ ወይን እያመጡላቸው ያን ቀድሰው ይቀበሉት ነበር። ኋላም ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። 99 ዓመት ሲመላቸው ጌታችን በመንፈቀ ሌሊት እንግዲህ እንዳየነው ተገልጾ ድካምህን አይቻለሁ፣ ጸሎትህን ሰምቻለሁ፣ ምድራዊ መንግስትህን ትተህ ስላገለገልከኝ ህልፈት ሽረት የሌለባት ሰማያዊ መንግስቴን አወርሳለሁ። መታሰቢያህንም ላደረገ በጸሎትህም ለታመነው ሁሉ በመላእክቴ ፊት ባለሟልነትን እሰጠዋለሁ። በስምህ የተራበውን ያበላ፣ የተጠማውን ያጠጣ፣ ቤተክርስቲያን የሰራ ያሰራውን፣ ዜና ገድልህን የጻፈ ያጻፈውን፣ የሰማ ያሰማውን እስከ 15 ትውልድ ድረስ እምርልሃለሁ። የእናትህን መቃብር እንደ ሙሴ መቃብር እሰውረዋለሁ፣ አንተንም ሞት አያስደነግጥህም ብሎ ተስፋቸውን ነገራቸው። መነኮሳቱን ሰብስበው ከእንግዲህ ወዲህ በስጋ አታዩኝም ብለው ነግረዋቸው አበምኔት ሾመውላቸው አባታችን አቡነ አረጋዊ ተሰውረዋል። እንግዲህ ከሙሉ በከፊሉ ከብዙ በጥቂቱ በገድላቸው እጅግ በጣም ብዙ የተገለጸም ቢኖር እንደሱ እንዳምላካችን ፈቃድ ግን ለዚህ መርሃ ግብራችን በሚመች ሁኔታ የአቡነ አረጋዊ ጥቅምት 14 ቀን የተሰወሩበትን ታላቅ በዓል በዚህ ሁኔታ ለማሰብ ወደን ነው። እንቀጥልና በዚህ ዕለት ደግሞ የሚታሰበው የባህታዊው ሙሽራ የቅዱስ አባታችን ገብረ ክርስቶስን ታሪክ ደግሞ እንዲህ ለማየት እንሞክር። የቁስጥንጥንያ ንጉስ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የረፍቱ መታሰቢያ ነው ጥቅምት 14 ቀን። ቴዎዶሲዮስ የተባለው ንጉስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርን የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሄደው ስለትን ተሳሉ። ቸር መሐሪ ወደሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደል መሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የሥጋዊውንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሜውን ንጉስ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷም ሄዶ ራሷን ሳማት። እንዲህም እያለ ተሰናበታት። እግዚአብሔር ካንቺ ጋር ይኑር፣ ከሰይጣን ሥራው ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ ተውሻለሁ፣ እኔም ጌታዬ ኢየሱስ ክርስቶስን ልከተለው ሄዳለሁ። የአባቴ መንግሥት ኃላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ለቅሶን አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሱ 500 አገልጋዮቹን ላከ። ለድሆችና ለምስኪኖችም ምጽዋት አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያም ሀገር በተሰራች በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም 2 አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ንጽሕት ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቆሞ ጸለየ። እንዲህም አላት፣ እመቤቴ ሆይ የተሰወረ ሥራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪኝ። ይህንንም ብሎ የእመቤታችን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፈቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ።
ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የሥጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህ በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጦ አታረፈ። በእሁድ ቀንም ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶሲዎስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ። ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ፣ መሪር ለቅሶንም አለቀሱ። አክብረውም ቀበሩት። መቃብሩን በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራትን የሚያደርግ ሆነ። ከላይ ለማየት እንደሞከርነው አርማንያ በእመቤታችን ስም ከታነጸች ቤተ ክርስቲያን ደርሰው ከስንቃቸው ለነዳያን ሲመጸውቱ ለእርሱም ሰጡት ብለናል። አውቋቸዋልና በአባቴ ባሮች ለመመጾት ያበቃኸኝ አምላኬ ተመስገን አለ። እነሱ ግን ስላላወቁት አልፈውት ሄዱ። የመጸወቱትንም መልሶ መጽውቶታል። እህል የሚቀምሰው በዕለተ ሰንበት ብቻ ነበረ። እንዲህ እያለ ነው 15 ዓመት የቆየው። እመቤታችን ገበዙን እንደወደድከኝ ወድጄዋለሁ፣ እንዳከበርከኝ አክብሬዋለሁና ያን ሰው አትተውብኝ አለችው። ቢሄድ ካለችው ቦታ ቆሞ ሲጸልይ ያገኘው። እመቤቴ እንዲህ ብላ አዛኛለችና ገብተህ ሥጋውን ደሙን ተቀበል አለው። የእመቤቴን ፈቃድ መግሰስ እንደምን ይቻለኛል ብሎ ገብቶ ተቀብሎ ካሳየው የተነጠፈ የተጎዘጎዘ ቤት ዋላ አደረ። ኋላ ግን ዋጋዬ በውዳሴ ከንቱ ሊቀርብኝ አይደለምን? ከማያውቁኝ አገር ሄጄ እኖራለሁ ብሎ ወጥቶ ነው እንግዲህ ከእናት ከአባቱ ቤት በድጋሚ እንዲደርስ ፈቃዱ የአምላካችን የሆነው። እናት አባቱ አላወቁትም። ይልቁንም ብላቴኖቹ ሰውነቱ ከገድል ጽናት የተነሳ በቁስል ነዶ ነበርና ጠልተው ተጸይፈውት እንዲሄድላቸው ሽንት ይሸኑበት፣ እጣቢም ይደፉበት ነበረ። ውሾች ግን ጌታቸውን አውቀው ቁስሉን ይልሱለት ነበር። በማያውቀው አገር በማያውቃቸው ሰዎች እጅ ከተሰቃየው በእናት በአባቱ ደጅ በአባት በእናቱ ብላቴኖች የተሰቃየው ስቃይ በለጠ። ጊዜው እረፍቱ ሲደርስ ነው እንግዲህ በተስፋ ያመነውን በቃል ኪዳኔ የተማጸነውን ሁሉ ምሬልሃለሁ ብሎ አምላካችን ተስፋውን የነገረው። እሱም ጊዜ እረፍቱን አውቆ ታሪኩን በክርታስ ጽፎ በእጁ እንደያዘ በዚህ ዕለት ያረፈበት ሲሆን ይህንን እንግዲህ ከላይ ከብዙ በጥቂቱ ለማየት እንደሞከር ነው ማለት ነው። ሊቀ ጳጳሱ ቅዳሴ ገብቶ ሳለ መላእክት በቃለ አቅርነት ነፍሱን ሲያሳርጉ ሰምቶ ፍርሃት ፍርሃት አለው። ቅዳሴውን ጨርሶ ወደ ጌታ ቢያመለክት የታዘዘ መልአክ መጥቶ የብእሴ እግዚአብሔር ገብረ ክርስቶስ ነፍሱን ስናሳርግ ነው ብሎ አመላከተው። ካህናቱን ምእመናኑን አስከትሎ ቢሄድ ክርታሱን እንደያዘ አርፎ አግኝቶታል። ለጊዜው አይለቅለትም። 41 እግዚኦታ 41 በእንተ ማርያም አድርሶ ለቀቀለት። ቢያነበው የንጉሥ ልጅ ሆኖ ተገኘ። ያለቅሱ ደረታቸውን ይደቁ ጀመር። ሕዝቡ በረከት እናገኛለን ብለው ሥጋውን ቢዳስሱት አንዳንድ ደዌ ያለባቸው ተፈውሰዋል። ከዚህ በኋላ ድውያኑ ሕሙማኑ ሁሉ ይረባረቡበት ጀመር። የማይተዉት ቢሆን ወርቅ ብር አፈሰሱላቸው። ይህንማ ገበሬ የሚሰጠናል ብለው የማይመለሱላቸው ሆነ። ተዋቸው። ድውያኑ ሕሙማኑ ሁሉ ዳሰውት ከዳኑ ከተፈወሱ በኋላ ወስደው በአንጻረ መቅደስ ቀብረውታል። ልዑል አምላካችን እግዚአብሔር በቅዱስ ገብረ ክርስቶስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። እንግዲህ መቼስ እንደማስታወሻ እንዲሆነን የቅዱሳኑን በረከት እንሳተፍ ዘንድ ዋኖቻችንን በዚህ መልኩ እናስባቸው ዘንድ ነው። እኛም አጠር አጠር ባለ መልኩ በዓላትን ስናስብ እነዚህን ቅዱሳን በዚህ መልኩ እናስባቸዋለን። የመጽሐፍ ቅዱስን ቃል እነሱ በግብር የፈጸሙ በተግባር ያሳዩን ናቸውና አሁንም አምላካችን በገባላቸው ቃል ኪዳን ምሕረት ደግነቱ እንዲያበዛልን በሕይወታችን በኑሯችን በሚያስፈልገን ነገር ሁሉ በዚህ ምድር ስንመላለስ ጽናትን የሚያሳዩን በረከትን የሚያመጡልን ወደ አምላካችን የሚያቀርቡን የሱን የአምላካችን ነገር እንድናስብ በእውነት በተለያየ መልኩ ፈተና እንኳን ስንወድቅ ገድሎቻቸውን እያነበብን ከፈተና ሁሉ እንደምንርቅ የምናውቅባቸው የምንማርባቸው አምላካችን ለሁላችንም አቃፊ ደጋፊ አድርጎ የሰጠን እነዚህ ደጋግ ቅዱሳንን ማሰብ ግድ ስለሚለን ነው። እንግዲህ በዚህ በማህደረ ተዋሕዶ ይህንን አጽንተን እየተከታተልን ያለ ነው።
የተዋህዶ እምነታችን መገለጫዎቻችን ናቸውና አሁንም ከጻድቁ አባታችን ከአቡነ አረጋዊ ከባህታዊው ሙሽራ ጫጉላ ቤቱን ትቶ በአምላካችን ፈቃድ ወደ ብህትውና ወደ መመነን የሄደውን የገብረ ክርስቶስንም በረከት እንዲያሳድርብን ፈቃዱ የአምላካችን ይሁንልን። የቅዱሳን ጸሎት ካፍ እስከ ጆሮ ነውና ገና ሳይናገሩ የልባቸውን አውቆ ስለሚፈጽምላቸው ያችን ሀገራችን ኢትዮጵያን የሄዱባት በእግራቸው የባረኳት የተራመዱባት የጸለዩላት አምላካችን ደጅ የጠኑባት ሀገር ናትና አሁንም የደግነት ባለቤት ቸሩ መድኃኔዓለም ስለነዚህ ሁሉ ደጋግ ቅዱሳን ብሎ ህዝባችንና ሀገራችንን በዓይነ ምሕረቱ እንዲመለከትልን ለገባላቸው ቃል ኪዳን አምላካችን እሱ ታማኝ ነውና ለቸርነቱ ለይቅርታው ወሰን የሌለው አምላካችን አሁንም መልካሙ ጊዜ እንዲያቀርብልን መልካሙን ጊዜ ለህዝባችን ለሀገራችን እንዲያድልልን ህዝባችንን ከዓይነ ሞት እንዲሰውርልን ከሰቆቃ እንዲጠብቅልን ከመከራ እንዲታደግልን በፍቅር በመተሳሰብ በአንድነት ያችን ሀገር በአንድ ልብ በአንድ ሐሳብ እንዲጠብቅልን ፈታኞቿን ከእግሯ በታች እንዲያስገዛልን በሰው ልቦና እያደረ ክፉ የሚያሰራውን መንፈስ እሱ በቅዱሳኑ ጸሎት እንዲያስርልን አሁንም በዚህ ወራት ከእናቱ ጋር መሰደዱን የምናስብለት የሁላችን አባት የአማኑኤል የቸርነቱ የደግነቱ የሱ የማህሪነቱ ፈቃድ ከሁላችን ጋር ከሀገራችን ጋር ይሁንልን። ዋኖቻችንን አስበን የእግዚአብሔርን ቃል የነገሩን ብቻ አይደሉም የኖሩትን የነዚህን እሱ አምላካችን የጠራቸውን ያከበራቸውን ያጸደቃቸውን የፍቅር አምላክ በእነሱ ላይ አድሮ የሰራውን ስራ ለኛም በረከት ሆኖልን በመንገዳችን ሁሉ እሱ እየቀደመልን በሃይማኖት አጽንቶ በምግባር አቅንቶ ቢያንስ በዚህ ምድር ስንመላለስ እሱን የምንፈራበትን ፍቅሩን የምናስብበትን አይናችንን ልባችንን ከመስቀሉ ከቃሉ እንዳይነጥልብን እሱን አምላካችን እየተመለከትን የምንኖርበትን ቀሪ ዘመናችንን እንዲባርክልንና መጨረሻችን እንዲያሳምርልን አሁንም አምላካችን የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። እመብርሃን ከስደቷ ረድኤት በረከትን ታሳትፈን የልባችን መሻት መልካሙን ነገር ሁሉ ከኃጢአት በስተቀር ልጅ ወዳጄ እያለች እንዳይነት ቅሻ በሚደርሰው ጸሎቷ በማያሳፍረው ቃል ኪዳኗ ታስፈጽምልን ዘንድ ዋስጠበቃችን እሷ ናትና እንድትለመነን ፈቃዷ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አቡነ አረጋዊ የዓለም ብርሃን ናቸው። አቡነ አረጋዊ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። አቡነ አረጋዊ የዓለም ብርሃን ናቸው። አቡነ አረጋዊ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። መነነ ገብረ ክርስቶስ መነነ ገብረ ክርስቶስ መነነ ዓለም በኔ ዘንድ ሙት ነው እያለ መነነ ገብረ ክርስቶስ መነነ ገብረ ክርስቶስ መነነ ዓለም በኔ ዘንድ ሙት ነው እያለ እናቱ ለሰርጉ መነነ ጃኗ አሰርታለት መነነ አባቱ ለጫጉላው መነነ ሽር ጉድ ሲልለት መነነ ከደመቀ ሰርጉ መነነ ከዚያ ተድላ ደስታ መነነ ጥሎ ተሰደደ መነነ ፍቅር ይዞት ከጌታ መነነ ዓለም በኔ ዘንድ ሙት ነው እያለ መነነ ገብረ ክርስቶስ መነነ ገብረ ክርስቶስ መነነ ዓለም በኔ ዘንድ ሙት ነው እያለ ከደላው ቤት ወጥቶ መነነ ተጠማ ተራበ መነነ
ከደመቀ ጫጉላው መነነ ጫካውን ወደደ መነነ ዓለም በኔ ዘንድ ሞት ነው እያለ የአባቱን ርስት መነነ ንግስናውን ትቶ መነነ የአባቱን ርስት መነነ ንግስናውን ትቶ መነነ ሸፈተ መነነ መነነ ላይመለስ ከቶ መነነ ዓለም በኔ ዘንድ ሞት ነው እያለ መነነ ገብረ ክርስቶስ መነነ መነነ ገብረ ክርስቶስ መነነ ዓለም በኔ ዘንድ ሞት ነው እያለ ዓለም በኔ ዘንድ ሞት ነው እያለ የቅዱሳኑ በረከት ይደርብን። የቀጠሮ ሰዎች ይበለን። በቀጣዩ በሌላ መርሃ ግብር እንመለሳለን። ማህደረ ተዋህዶን ለሚያደምጡ ሁሉ እንግዲህ ማዳረሳችሁ እንዳትረሱብን። ላይክ ሼር የሚባለው ነገር መቼም ከእናንተ የተሰወረ አይደለምና እንደ አምላካችን ፈቃድ ሌሎችም አድርሱ። እናንተም ብትችሉ ሰብስክራይብ አድርጋችሁ እንድትከታተሉልን ከወዲሁ ለመጠቆም እንወዳለን። ይቆየን። መድኃኔዓለም ከሁላችን ጋር ይሁንልን። አዛኝቱ በቅድስት ቤተክርስቲያናችን በሲኖዶሱ መካከል ተገኝታ ደግሞ በእውነት ለአባቶቻችን እርሱ አምላካችን የደግነቱን ስራ እንዲሰራልን መልካሙን ነገር እንዲያሳስብልን ለቅድስት ቤተክርስቲያን የሚበጀውን ነገር በእውነት እንዲወስኑልን እሷ መልካሙን እንድታሳስባቸው እንድታናግራቸው እንድትገኝላቸው እንድትውል እንድታደርላቸው አሁንም ፈቃዷ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን።